እስመክ ናተቤ ትከ በላኒ ሰሉስ ብሎ ነበርና ረቡዕ አለ። የፍጥረት አራተኛ የምስጋና ሶስተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይነጠፋል። ከዚያ ላይ ሆና ሰላም ለከ ኤፍሬም ፍቁሬ ወፍቁረ ወልዴ ትለዋለች። እሱም ታጥቦ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር ተፈጽሟልና ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ምስጋናዋን ይጀምራል። ውዳሴ ዘረቡዕ ውዳሴ በረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ሁሉ ሰራዊተ ሰማያት ብሎ ያመጣዋል። በዚህ ዕለት ሊቃነ መላእክትን ሰራዊተ መላእክትን አስከትላ ትመጣለች። ባየው ነገር እየመሰለ ያመሰግናታል። በዕለተ ረቡዕ የሚነበብ የሚጸለይ የሚተረጎም የእመቤታችን ምስጋና ይህ ነው። ሁሉ ሰራዊተ ሰማያት ይህዱ ብፅዕት አንቲ በሦስቱ ዓለመ ሰማያት ያሉ መላእክት ንዕድ ነሽ፣ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ሰማያት ያላቸው አለቆች ናቸው ብሎ አለቆች ያላቸው ሰራዊት ንዕድ ነሽ፣ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። አሁን አለቆቹ የማያመሰግኑ ሰራዊቶቹ ብቻ የሚያመሰግኑ ነው አይደለም። በሰራዊቶቹ የአለቆችን መናገር ነው። ሰማይ ባርኪ እመቤታችን ምድር ከመባል ላይ ሁለተኛ ሰማይ ተባልሽ። አንድም ከምድር በላይ ላለ ሰማይ ሁለተኛ ሆንሽ። እመቤታችን ሁለተኛነቷ ለጽርሐ አርያም ነው። በአድማስ በኩል ሰማዩን እንደ ሞሰብ ምድሩን እንደ ወስከቢ አድርጎ አያይዞታልና ዋስተጣበቅዎ ዲበ እምነኮት እንዲል ወደ ምስራቅ ማርያም ድንግል ማርያም የምስራቅ ደጃፍ ናት። ይህች ወህት በአራተኛው ዕለት በአራተኛው ሰዓት በአራተኛው ኪክሮስ ፀሐይን አስገኝታለች። እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ ተወልዳ ይህ ፀሐይ ጽድቅ ኢየሱስ ክርስቶስን አስገኝታለችና የምስራቅ ደጃፍ አንቺ ነሽ አላት። ከካህነቱ ንጹሕ የሰርግ ቤት አንቺ ነሽ። በዝቼ አንድም ዘመራዊሃ ቅዱስ ይላል። ሙሽራዋ ያማረባት ንጹሕ የሰርግ ቤት አንቺ ነሽ። በዝቼ ሰችን የሰርግ ቤት አስቀድመው ይጠሯታል። በዝቼ ሰርግ ቤት መራት ወመራት ሙሽራውና ሙሽሪት ይዋሃዱባታል። አዝማደ መራት ወመራት የሙሽራውና የሙሽሪት ዘመዶች ይገናኙባታል። መብል መጠጥ ይገኙባታል። ዘፈን ጨዋታ ይደረግባታል። በእመቤታችንን መለኮት ከትስብእት ትስብእት ከመለኮት ተዋህዶባታል። ገቢረ ተአምራት ወመንክራት ተደርጎባታል። ሕዝብና አሕዛብ ተገናኝተውባታል። ሥጋው ደግሞ ተገልጦባታል እና ንጹሕ የሰርግ ቤት አንቺ ነሽ አላት። ሰማይ አብ ከሰማይ ሆኖ አየና እንዳንቺ ያለ አላገኘም። እንዳንቺ ያለ ባያገኝ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ሙት ተሰቀል ብሎ ላከ ሰደደ። አስተንፈሰ ዋዜነወ ወይረከበ ዘከማኪ ወሰምረ
ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድሪልን። ሁሉ ትውልድ ያሳበጠውሽ ለኪ ለማግኘትሽ ኦዝትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ፍጥረቱ አንቺ ፍጥረት ሁሉ አንቺን ብቻ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ኦሪት ዘልደት እንዲል ዘፍጥረት ሲል ነው። አንድም ትውልደ ሴት ትውልደ ካም ትውልደ ያፌት እጾ ይሉሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ሁሉ አለ በማያይ ዓለም በንፍር ውሃ ሲጠፋ ከእነዚህ በቀር ሌላ የተረፈ ትውልድ የለምና። አንድም ናሁ እሚዜሰ ያስተበጹኒ ሁሉ ትውልድ ካለችው ከእሷ አያይዞ ተናግሮታል። አንድም ትውልድ ዘይሃልፍ ትውልድ ዘይተርፍ ያለው ትውልድ የሞተው ትውልድ እጾ ይሉሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ሁሉ ያለው ትውልድስ ይሁን የሞተው ትውልድ እንደምን ነው ቢሉ ጢባሪዎስ የሚባል ደግ ንጉሥ ነበረ። ጌታን አይሁድ ጠልተው ተመኝተው ጸፍተው ገርፈው እንደሰቀሉት እንደሞተ እንደተነሳ ወደ ሰማይ እንዳረገ እየሰማ የዚያን ደግ ሰው እናት ማን ባመጣልኝ እኔ የወንድ አገልጋይ ሚስቴ የሴት አገልጋይ ሆነን ባገለገልናት ብሎ ተመኘ። ተመኝቶም አልቀረ 200 ወታደሮችን ፈልጋቸው አምጡልኝ ብሎ በየከተማው ላካቸው። ጌታም የእመቤታችን ተድላ ነፍሷን እንጂ ተድላ ሥጋዋን አይወድምና መላእክት በደመና ነጥቀው ወስደው በገነት ላሉ ነፍሳት ዛቲ ሕይወትክሙ ኪሃ ሰብሑ ሕይወታችሁ እሷ ናትና አመስግኑ ብለው ሰጧቸው። እነሱም ተቀብለው ብፅዕት ከርሥ እንተ ጾረተኪ አንቺን የተሸከመች ማኅፀን የተባረከች ናት። ወብፁዓት አጥባት ለሐፀናኪያኪ አንቺን ያጠቡ ጡቶች ንዑዳን ክቡራን ናቸው። ወብፁዓት አይዳው ለሐቀፋኪያኪ አንቺን የታቀፉ እጆች ምስጉኖች ናቸው። ወብፁዓት አይት ለሪያኪያኪ እያሉ አመስግነዋታል። እነሱም በዚህም ሰው ጸጸት እንዳይጸናበት እመቤታችን ዮሐንስ ወልደ ነጎድጓድን ሂደህ አስተምረው አለችው። እሱም ሂዶ አይሁድ ጌታን ጠልተው ተመኝተው ጸፍተው ገርፈው ሰቅለው እንደገደሉት እንደሞተ እንደተነሳ እንዳረገ አስተማረው። ያስ ይሁን ለመሆኑ እነዚያ እርጉማን አይሁድ እንዴት አድርገው ሰቀሉት? እስኪ እንደሰቀሉት አድርገ ስላሳየኝ አለው። ዋምሳ ስፉሃ እብነ ይላል፣ ሰፊያም ይላል። ሰፊ ድንጋይ አምጥቶ ራቁቱን ስሎ አሳይቶታል። ወዲያው ከስዕሉ ድምፅ ወጥመት ተሰምቷል። በከመ ሰቀሉኒ አይሁድ በቀራንዮ ዳግመኑ በሮም ትሰቅለኒ ያለበት ነው። አይሁድ በቀራንዮ እርቃኔን እንደሰቀሉኝ አንተም በሮም አደባባይ ራቁቴን ልትሰቅለኝ ነውን? የሚል ድምፅ ከስዕሉ ወጣ። ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል የተጀመረው ከዛን ጊዜ በኋላ ነውና እነዚያ እርጉማን አይሁድስ ጌታን የሰቀሉት ራቁቱን አድርገው ነው። ሎቱ ስብሐት ወጠጋ ከናፍረ ዮሐንስ ምስለ ከናፍረ ስዕል ጉንዶ የሰዓት ይላል። የዮሐንስ ከንፈር ከስዕሉ ጋር ተያይዞ አንድ ሰዓት ቆይቷል። በዚህም ሰው ለንጉሡ ወረታው ተከፍሎታል። ለመንግሥት የደረሰ ልጅ ነበረው፣ ሞተበት። ደብዳቤ ጽፎ ዛቲ ጦማር ዘተፈነወት እምኀበ ጢባርዮስ ንጉሠ ምድር ትብጻ ኀበ መቃብረ እግዚእ ኢየሱስ ክርስቶስ ብሎ ይቺ ደብዳቤ ከምድራዊ ንጉሥ ከጢባርዮስ የተላከች ይቺ ደብዳቤ ለሰማይና ለምድር ሰማይና ምድርን ለፈጠረው ለኢየሱስ ክርስቶስ ትድረስ ብሎ እሬ የልጁን አስከሬንንና ደብዳቤውን አስይዞ እችን ወስዳችሁ በጌታ መቃብር ላይ ጣሉት ብሎ ወታደሮቹን ላካቸው። እነሱም ወስደው አስከሬኑንና ያችን ደብዳቤ
በጌታ መቃብር ላይ ቢጥሉ አፈፍት ብሎ ተነስቶ 3 ወር ገስግሰው የደረሱትን እሱ በ40 ቀን ደርሰው ተሸካሚዎችን አስከትሎ በ40 ቀን ደርሰው አመስግነው ደስ ብለዋቸዋልና ትውልድ ዘይሃልፍ የሞተው ትውልድ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል አለ። ሀገረ እግዚአብሔር መንግሥተ ሰማይ ነቢያት ካህናት ስለ አንቺ ድንቅ ድንቅ ነገርን ተናገሩ። እያርም ወርህኪ ወይጸልም ፀሐይኪ ወለኪሰ ውእቱ እግዚአብሔር ብርሃንኪ ብለው ምነው አመስግነኝ ብትለው ወደ ሌላ ወደ መንግሥተ ሰማይ ሄደ ቢሉ መንግሥተ ሰማይ የምትወረሰው ከእሷ በነሳው ሥጋ ነውና። ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ሆነሻልና። ነገሥታቱ በህድግዎ ዜናሽን ሰምተው ህድግዎ ወመንንዎ ለዘዓለም ብለው ይሄዳሉ። እነ ማርቆስ ዘቶርማቅ እነ ገብረ ክርስቶስ ወልደ ንጉሥ መሳፍንቱም ህድግዎ ዜናሽን ሰምተው ህድግዎ ወመንንዎ ለዘዓለም ብለው ይሄዳሉ። እነ ሙሴ ጸሊም እነ በረላ አንድ ተነበዩ። ሀገረ እግዚአብሔር እመቤታችን ነቢያት ካህናት ስለ አንቺ ድንቅ ድንቅ ነገርን ተናገሩ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ብለው ሀገረ እግዚአብሔር አላት። እመቤታችን ንጉሥ በሀገር ከተማ አድርጎ እንደሚኖር 9 ወር ከ5 ቀን ማይጸኗ ዓለም አድርጎ ኑሮባታልና ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ሁነሻልና። ነገሥታቱ በልጅሽ አምነው ይኖራሉ። ለምን ትሐውር ወልደ ብእሲት ሀበ ብሎ ሞይ ለሳ አምሰጡ ይሐውሩ ባቲንዴ መሳፍንቱም በልጅሽ አምነው ይኖራሉ። እነ ቆስጠንጢኖስ እነ አርቃዲዮስ ይህንን ተናግሮታል። ሊያምጣው እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ከአንቺ የተወለደውን አብይ ስሙ ወአብይ ኃይሉ እያሉ ይሰግዱለታል። አብይ ስሙ ወአብይ ኃይሉ እያሉ ከሚሰግዱለት ልጅ ጽኒት በድንግልና ሰጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድርብን። አንቲ ሰባማ እንደገና እናስተላጊ ለነ ማየዝና ዝናብን ቋጥራ የታየች የሐምሌ ነሐሴ ደመና አንቺ ነሽ። ከግንቦት ከሰኔ ደመና ሲለይ የግንቦት ሰኔ ደመና ደምኖ ሳይዘንብ ይበተናል። የሐምሌ ነሐሴ ደመና ግን ደምኖ ሳይዘንብ አይበተንምና አንድም እሷን በደመና ይመስላታል፣ እሱንም እንተባማን ንጹሕ ዝናብ ይለዋልና። አንድም ወይወርድ እግዚእነ ውስተ ምድረ ግብፅ ተጺኖ በደመና ቀኒ ብሎ ኢሳይያስ የተናገረልሽ መፍጠኒተ ደመና ፈጣን ደመና አንቺ ነሽ። አንድም ደመና ኤልያስ አንቺ ነሽ። ይህስ እንደምን ነው ቢሉ ለንጉሡ ለአክዓብ 400 ለንግሥቲቱ ለኤልዛቤል 450 850 ነቢያት ሐሰት ካህናተ ጣዖት ነበሯቸው። ኃጢአት እየሰሩ ጣዖት እያመለኩ ተው ቢላቸው የማይመለሱ ሆነ። ይህ ሁሉ በፀሐይ አብስሎ በዝናብ አብቅሎ የመግባቸው አይደለምን? ከእንግዲህ በኋላ የፈጣሪያቸውን አቅም ይወቁት ብሎ ሕያው እግዚአብሔር ዘቆምኩ ቅድሜከ ከመ ይረድ ዝናብ ዘንበለ በቃለ አፉየ ብሎ ሰማይና ምድርን አወገዘ። ሰማይ ለዘር
ሰማይ ዘር ለመስጠት ምድርም የተከሉባትን ከመስጠት ተከለከለች። ሰማይ ዝናብ ለዘር ጠር ለመስጠት ጠል ለመከር ለመስጠት ተከለከለ። ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። እንዲህ አድርጎ 3 ዓመት ከ3 ወር ተቀምጦ ሳለ ጌታ ወደ ኤልያስ መጥቶ ኤልያስ እንቅልፍ ታበዢ ከነብር ትፋዘዢ እንደሚባለው አካብና ኤልዛቤልን ያህል ክፉ ሰው ተጣልተ ከዚህ ተቀምጠሃልን? ቁር አገረ ኮራት ወበየ ይሴስዩ ከእግለ ቋት ወደ ኮራት ሀገር ሂድ፣ በዚያ አሞሮች ይመግቡሃል አለው። ተነስቶ ሄደ። አሞሮች ሥጋ እያመጡ ይመግቡት ነበረ። ከየት አምጥተው ቢሉ ከቤተ መንግሥት እየነጣጠቁ አንድም ነቢያት ካህናት ሲሰዉ ይህ ኤልያስ ፈንታ ነው እያሉ ይሰዉ ነበርና ፍጥረቱ በረሃብ አለቀ። ፍጡር ጨካኝ ነው፣ ፈጣሪ ግን ሩሩ ነው። ይማልደኛል ቢል ያንን እየተመገበ የማይማልደው ሆነ። ቋኑ ምግቡን ሳስቀርበት ምናልባት ይማልደኛል ብሎ ምግቡን አስቀረበት። ቋኑ ፈየቶ ነቋ አሞራውን አሞራ ቀማውን እያለ ሲያወጣ ሲያወርድ ውሏል። ወደ ማታ የሚጠጥ 3 ግብር እየሆነች የሚጠጣት ውሃ ነበረች። ወደ ማታ ቢሄድ ደርቆ አገኛት። ማር ወተት ውሃ እየሆነች የሚጠጣት ውሃ ነበረች። እሷንም ደርቃ አገኛት። ይህች የእግዚአብሔር ጠብ ነው ብሎ ወደ እግዚአብሔር ቢያመለክት ጉር ሀገረ ሰራጵታ ወበህዬ ዲሰሴከ አሐቲ መበለት ወደ ሰራጵታ ሀገር ሂድ፣ በዚያች አንዲት መበለት ምግብህን ታዘጋጅልሃለች አለው። ተነስቶ ሄደ። አሁን እንዲህ ማለቱ የሞተውን ሲሄድ የሞተውን የደከመውን የተራበውን እያየ ይሄዳል፣ ያዝናል፣ ፍጥረቴን ይማልደኛል፣ እታረቀዋለሁ ብሎ ነው። ኤልያስም የሞተውን የደከመውን የተራበውን እያየ እያዘነ ሲሄድ አንዲት መበለት እንጨት ስትለቃቅም አገኛት። እባክሽ ውሃ አለችኝ አላት። በኤልያስ ጊዜ ውሃን አለችው። ለካስ ይህን ያህል በድያለሁ ብሏታል። ወማኮ ተማልኢ ፍትሐ ኅብስት ያም ባይሆን ጥቂት ቁራሽ ስጭኝ አላት። ወናሁ አንጥን ክልኤ ሰው እነሆ ጥቂት እንጨት እለቃቅማለሁ፣ ጥቂት ዱቄት አለች። አንተም እኔም ልጄም በልተናት እንሙት አለችው። በዚያ ወራት እንሞታለን እንጂ እንኖራለን የሚል የለምና ልውክትን ተኪኒን ተቅብ ወገሱት ኪኒን ታሬን እያሃልቅ እግዚአብሔር ያንንስ ባለው ያብዛው ብሏታል። ስትሄድ የጥሬው በጥሬ የቅቤው በቅቤ የዱቄቱ በዱቄት የዘይቱ በዘይት ሞልቶ አገኘችው። አቅድም እኔተ ዳፍንተ ለኪሰ ወለወልድኪ ትገብሪ ረሃብ ለእኔ ረሃብ ሰንቶብኛል፣ አስቀድመሽ ለእኔ አለጉተሽ ስጪ፣ ከዚያ በኋላ አንቺና ልጅሽ ትመገባላችሁ አላት። ይህንን አድርገው ተመግበው ተቀምጠው ሳለ ልጇ ሞተባት። ነቢየ እግዚአብሔር ከእኔ ከኃጢአተኛይቱ ቤት ገብተህ ኃጢአቴን ተመራምረ ልጄን ትገልብኝን አለችው። እውነቷን ነው። ከእንግዲህ በኋላማ ማን ነቢየ እግዚአብሔር ይለኛል? ሌባ ወንበዴ ነፍሰ ገዳይ ይባላለሁ እንጂ ብሎ ዋርደ ቤተ ላይ ሊላል የቤተኛባት ሰገነት ነበረችው። ወደ ላይ ወጥቶ ዓይኑን ከዓይኑ አፉን ከአፉ እጁን ከእጁ አድርጎ ጸልዮ በ6ኛው ሙቀት ያሰማዋል፣ በ7ኛው አፈፍ አድርጎ ያስነሳዋል። እሱስ ፍጹም ነው፣ በአንድ ጊዜ ያስነሳዋል ብሎ በፍጹም ትጋት ኃጢአት እንዲሰረይ ለማጠየቅ አንድም ሰው 3ቱ ባህርያተ ነፍስ 4ቱ ባህርያተ ሥጋ በድምሩ 7 ባህርያት እንዳሉት ለማስረዳት የሚያስነሳው ብላቴና ዮናስ ይባላል። ዝናብ የባዘን ነኝና ሂደህ አክዓብን ተገናኘው አለው። ንጉሡ አክዓብ ቢትወደዱ አብድዩ ይባላሉ። ከብት ሰራዊት አልቆባቸው የለመለመ ሳር የጠራ ውሃ ባለበት ቦታ ሲደርሱ አብድዩ ኤልያስን አሻግሮ አይቶ አንተ መምህር ኤልያስ ነህን አለው። አዎ አለው። ከፈረስ ከሰረገላ ወርዶ ተገናኝቶታል። ሄደህ ንጉሡን ጥራው አለው። ነቢየ እግዚአብሔር ንጉሡ አንተን ሊያስገድል ያላከበት ንጉሥ ያላስማለው መኳንንት የለም። መንፈስ ቅዱስ ሰረገላ አነሳስቶ ከአንድ ቦታ ወደ ሌላ ቦታ ቢወስድ
ምናልባት ጠላቴን አግኝተህ ሰደድከው ብሎ ከፍ ብሎ አንገቴን ዝቅ ብሎ ባቴን ሊቀጣኝስ አለው። በዚያውስ ላይ አድራጎቴን ባያውቅ ነው እንጂ ኤልዛቤል ነቢያት ካህናትን ባስበጀች ጊዜ 50ውን በአንድ ዋሻ አድርጌ ልብስ ቀለብ ሰጥ የነበሩ እኔ አይደለሁም ሕያው እግዚአብሔርን ብሎ ስመ እግዚአብሔር ኤልያስ ጠራለት። ሕያው እግዚአብሔር ሲለው ያምነዋልና ሊጠራው ሄደ። አንድም ይህንን ሲነጋገሩ ንጉሡ መጣ። ኤልያስን አግኝቼ እቀጣው የነበረ በኤልያስ ያደረ መንፈስ ቅዱስ በንጉሡ ላይ ያደረውን ሰይጣን አርቆለት አንተኑ ዘትገፈትሆሙ ለእስራኤልን እንዳሳ የምትቆላቸው እንደ በቅሎ የምታገለባብጣቸው የረጅም አጭር የወፍራም ቀጭን የቀይ ጥቁር የምታደርጋቸው አንተ ነህ አለው። ምን እኔ አንተ ወቤታቡከ አንተና ዘመዶች ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ እስከ ማይዘሩ ታለቅሱ በክሌዎች የሚያድግሙ ለመቤት አምላክ ያሁ ትልው ወደ እግዚአብሔር አምላክ ያሁ አምልኩ ወያሁ ትልው። እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ ጣዖቱ አምላክ ከሆነ ጣዖቱን አምልኩ። እስከ መቼ በሁለት ሐሳብ ስታነግሱ ስትጠራጠሩ ትኖራላችሁ አላቸው። አሁን ኤልያስን ያህል ታላቅ ነቢይ እግዚአብሔር አምላክ ቢሆን ኑሮ ያለ ተጠራጥሮ አይደለም አስፈቅዶ ለማድረግ ነው። እነሆ ከነቢያት እኔ ብቻዬን ቀርቻለሁ፣ እናንተ 850 ነቢያት ሐሰት ካህናተ ጣዖት አሏችሁ። መሥዋዕት እንሰዋና መሥዋዕቱን የተቀበለለት ያሳምን አላቸው። መከራው ጸንቶባቸዋልና ይሁንብን አሉ። ከሰዓቱ ከመሥዋዕቱ ያስመርጣቸዋል። ከሰዓቱ ነጉን ከመሥዋዕቱ የሰባውን የወፈረውን ሰዓት ይነግራቸዋል። አርዳችሁ ምልክት ይነግራቸዋል። አርዳችሁ አወራርዳችሁ በሳት አታቃጥሉት፣ ወደ ፈጣሪያችሁ አመልክቱ አላቸው። እነሱም አርደው አወራርደው ስምዐነ ቤት ስምዐነ ዳጎን እያሉ ይጮኹ ጀመረ። ባለንጋቸው ይገረፉ፣ በሰይፋቸው ይፈቁ ጀመረ። እስከ ኃየሎሙ ደም እስከ ኃይለሎሙም ይላል ደም አዙሮ እስኪጥላቸው ድረስ ደማችን ሳይቀር ሰዋንልህ ለማለት። ከዚህ በኋላ ወሐዘ ከዛ በፊት ሰይጣን ለልማዱ ከመንደር እሳት እያመጣ በምታት መሥዋዕታቸውን ያቃጥልላቸው ነበረ። ያን ጊዜ ግን በኤልያስ ያደረ መንፈስ ቅዱስ ሰይጣንን አርቆት የማያቃጥልላቸው ሆነ። ከዛ ኤልያስ ቁጭ ብሎ ይዘብትባቸው ጀመረ። ወሐዘ ኤልያስ ተስፊያዊ ይሳለቅዎሙ ይላል። የእናንተ አምላክ እኮ ደካማ ነው፣ ከፈረፈር ከገደል ወድቆ ይሆናል። ሁሩ አንስዎ ሂዳችሁ አንሱት። የእናንተ አምላክ እኮ ደንቆሮ ይሆናል፣ አይሰማም። ጮኻችሁ ተናገሩ። የእናንተ አምላክ እኮ እንቅልፋም ነው፣ ተኝቶ ይሆናል። ሁሩ አንቅህዎ ሂዳችሁ ቀስቅሱት። የእናንተ አምላክ እኮ ጨዋታ ይወዳል፣ መንደር ለመንደር ሰፈር ለሰፈር እየዞረ እያውደለደለ ይሆናል። ሂዳችሁ ጥሩት እያለ ይዘብትባቸው ጀመረ። ከዚህ በኋላ መሥዋዕተ እህል እንዳለፈ መሥዋዕተ ሰርክ እንደደረሰ ባየ ጊዜ እንከሰ አከለክሙ እንግዲህ በኋላ ይበቃቸዋል፣ ይህንን ርኩስ መሥዋዕታችሁን አንሱ ብሎ በአራቱ ማዕዘን 4 ጉድጓድ አስቆፍሮ 12 ድንጋይ አስጸፍጽፎ አራቻ ልዋ አስገልብጦ ድግሙ ስልሱ እያለ አራቻ ልዋ አስገልብጦ በዚያ ላይ እንጨቱን በዚያ ላይ ሥጋውን አድርጎ ቀናይኩ ለአምላክና ፈጣሪ እኔ ልሾምበት ልሸለምበት አይደለም ለአምላክነት ቀንቼ ነው እንጂ ብሎ ወደ እግዚአብሔር ቢያመለክት እሳት ከሰማይ ወርዶ አቃጥሎለታል። ሥጋውን በልታ እንጨቱን በልታ ድንጋዩን በልታ ውሃውን ጠጥታ ወልሐሰት መሬቶ ይላል። መሬቱን ስንዝር ክንድ ጋት ሙሉ በልታለታለች። ወዲያው እነዚያን ከፈሳሽ ውሃ አውርዶ አስበጅቷቸዋል። ብላቴናውን ዝናብ የማዘንነይና እየገባ እየወጣ ተመልከት አለው። 6 ጊዜ ወጥቶ በ7ኛው 2 ጊዜ ወጥቶ በ3ኛው የሚላሉ መጠነ ሰኮና ብሲል የምታክል የሴት ተረከዝ የምታክል ደመና ከውቅያኖስ ውሃ ቋጥራ ስትመለስ
አየሁ አለው። ሂደህ ንጉሡን ንገረው እንኳን ይህን ያህል የኖረ ይቅርና 2-3 ቀን የዋለ ያደረ ዝናብ ከብት ሰራዊት ይጎንጣል። ከብትህን ሰራዊትህን ሰብስበህ ግባ ብለህ ንገረው አለው። ሂዶ ለንጉሡ ነገረው። ንጉሡ በፈረስ በሰረገላ እስኪገባ ድረስ ኤልያስ በታምራት ቀድሞ ገብቷል። ወዲያው ድብድብድ ብሎ ዘንቦ ዕለቱን በቅሎ ዕለቱን ደርሶ ተሸምቶ ጫንጫ ተሸምቶ ጠግበው ደስ ብሏቸዋል። አንድም እስራኤል 3 ዓመት ከ3 ወር መዝራትን አላቋረጡም። በመጀመሪያ ዓመት የዘሩት ደርቆ፣ በሁለተኛው የዘሩት ጉምር ውሎ፣ በሦስተኛው የዘሩት ደርቆ፣ በአራተኛው የዘሩት ቡቃያ ውሎ ጠግበው ደስ ብሏቸዋል። እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ ተወልዳ በአራተኛው ክፍለ ዘመን ጌታን አስገኝታለችና ደመና ኤልያስ አንቺ ነሽ አላ። አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናብ አይዘንብም፣ በ500 ዘመን ይዘንባል። ያው ለሐድሶተ ንስር አሞራውን ለማደስ ነው። በሙሴ ጊዜ እንኳን አንድ ጊዜ ቢዘንብ እሳትና በረድ ተጣምቶ ወርዷል። እሳቱ በረዶውን ሳያቀልጠው በረዶው እሳቱን ሳያጠፋው እንደ ሰምና እንደ ፈትል ተጣምቶ ተዋህዶ ወርዷል። እመቤታችንም ሁለቱን መስተጻርርነት እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛ ተገኝታለችና ደመና ግብፅ አንቺ ነሽ አላት። አንድም ደመና ነው አንቺ ነሽ። ኖህ ከመርከብ ከወጣ በኋላ ብዙ ወተባዙ ወምልዋ ለምድር ብዙ ተባዙ ምድርን ሙሏት አለው። እኔ ብበዛ ምን ዋጋ አለው? የኔ ልጆች ኃጢአት መስራታቸውን ላያቆሙ አንተም ፈርደህ ማጥፋትን ላተው አለው። ይህስ እንዳይሆን ደመና በሮዘረ ጊዜ 4 ኅብር ይቀረጽልህ ብሎታል። ነጭ፣ ቢጫ፣ ቀይ፣ ጥቁር ነው። ቢጫው የውሃ ነጩ የውሃ ቢጫው የመሬት ጥቁሩ የነፋስ ቀዩ የእሳት። ከዚህም ነጭና ቀዩ ጎልቶ ይታያል። ከአራቱ ባህርያተ ሥጋ የተፈጠረውን ሰው በንፍር ውሃ ላጠፋውም ሲል አንድም ነጩ የውሃ በአምሳለ ጥምቀት ይሰጠናልና፣ ቢጫው የመሬት በአምሳለ ኅብስት ይሰጠናልና፣ ጥቁሩ የደሙ በአምሳለ ወይን ይሰጠናልና፣ ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና ከዚህም ነጭና ቀዩ ጎልቶ ይታያል አለ። እሆየ ጻዳ በመለኮቱ ይለዋልና። አንድም ደመና የእመቤታችን የአራቱ ባህርያተ ሥጋ ጌታ ከእመቤታችን 4ቱ ባህርያተ ሥጋ 5ኛ ባህርየ ነፍስን ነስቶ ሰው የመሆኑ የመዋሃዱ ምሳሌ ከዚህ በኋላ ከዚህም ቀይና ነጩ ጎልቶ ይታያል አለ። ከእንግዲህ በኋላ የልጄን ዘመዶች በንፍር ውሃ አላጠፋቸውም በቀስት እነሳለሽ የእርቅ ምልክት አደረገሽ። እንደ ባለቀስት ወደ ጠላቱ ሲሄድ ወተሩን ወደ እሱ ደጋኑን ወደ ጠላቱ አድርጎ ይሄዳል። ቀስት ለማስረር እንዲያመቸው ወደ ወዳጁ ሲሄድ ደጋኑን ወደ እሱ ወተሩን ወደ ወዳጁ አድርጎ ይሄዳል። ለመገናኘት እንዲያመቸው ሲል ዛሬ ጌታ ወተሩን ወደ እኛ ደጋኑን ወደ እሱ አድርጎ መታየቱ በሰማይ ላይ ቀስተ ደመና መተከሉ እኔ በቃል ኪዳኔ ጸንቻለሁ። የእናንተ ኃጢአት ግን ከሰባ ሰዶም ከሰባ ገሞራ ይልቅ በለጠ ጨመረ ለማለት አልፎ አልፎ ዛሬ በሰማይ ላይ ቀስተ ደመና ይተከላል። እኔ በቃል ኪዳኔ ጸንቻለሁ፣ እናንተ ግን በቃል ኪዳናችሁ መጽናት አልቻላችሁም ለማለት አንድም የልጅነቱ ምልክት አደረገች። ከመትኩኒ መራሒተ ለሃይማኖት አባይ ይላታል። እሷ እናት ድንግል እየተባለ ስትመሰገን እንድትኖር እሱም አምላክ ሰው እየተባለ ሲመሰገን ይኖራልና እሷ እናትነቷ ድንግልናዋን እናትነቷን እንዳለወጠው እሱም አምላክ መሆኑ ሰው መሆኑ አምላክ መሆኑን አልለወጠውምና አንድም ትምህርተ ዋሕድናው ይላል። የብቸኝነቱ ምልክት አደረገሽ። ቅድመ ዓለም ያለ እናት እንደወለደው ድኅረ ዓለምም ያለ አባት ወልደዋለችና መንፈስ ቅዱስ ያድርብን። ኃይለ ንዑር
ይገለግልሽ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውጦሙ ዘር ወሩካቤ ወስስሎ ለድንግልና እለ ሥሩዓን በወልደ እጓለእመሕያ ወሙራን ቆሙ እንዲል አንድ መንፈስ ቅዱስ አደረ መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ሥጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ በእውነት እመቤታችን የአብ አካላዊ ቃልን ወለድሽልን። ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል ነው። በኃጢአት ከሚመጣው ፍዳ አዳነን፣ አንድም በቁሙ ከኃጢአት አዳነን። በጎ ወሬ ያህስ ቅዱስ ገብርኤል የተሰጠ ክብር ፍጹም ነው። በጎ ወሬ ክፉ ወሬ የያዘ ሰው በፊቱ ይታወቃል። አሰሩ ለልብ ብሩህ ገጽ እምከመ ይትከዝ ልብ ይደምን ገጽ እንዲል ወደ እኛ የመጣ የእግዚእ ልደትን ነገርከን። ወነዋ ተወልደ ፍስሐ ዘይከውን ለክሙ ወደ ኩሉ ዓለም ብለን ሰበከ ያለውን አብሰርካ ለነ ያለውን ለማርያም ብሎ ደገመው። የእኛ ባህሪ የእመቤታችን ባህሪ ነውና እግዚአብሔር ወልድ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ተፈሥሒ ደስ ይበልሽ ደስታ ይገባሻል ብለ ከጽንሱ አስቀድሞ ልደቱን ከልደቱ አስቀድሞ ጽንሱን ነገርካ። በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድሪብን። ጸጋን አገኘ ጸጋ ያለውን መንፈስ ቅዱስ ብሎ ደገመው። አንድ ጸጋን አገኘ መንፈስ ቅዱስ ቢያድርብሽ ኃይለ ልወልድም ከሦስቱ ሥጋሽን ቢዋሃድ አንድም ኃይለ መንፈስ ቅዱስ ቢያድርብሽ በእውነት እመቤታችን የአባካ ቅዱስ 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 ተብለው ከሚመሰገኑት ከሦስቱ ቅዱስ አንዱን ቅዱስ ወለድሽልን። ሊቅ ከሆነ ሳይተረጉም አይሄድምና ይኸውም የዓለሙ መድኃኒት ነው። ከወልዶም አዳነ መድኅኑነ ኩሉ ዓለም ከሚባለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድሪብን። አንደበታችን ቀድሞ ከነበሩ ሰዎች ጋር የድንግልን ክብር ይናገራል። አንድም በቁሙ ግብረ ድንግል ይላል። የድንግልን ሥራ ይናገራል። የድንግል ሥራ በድንግልና ጸንሶ በድንግልና መውለድ ነውና ዛሬም ካሉ ሰዎች ጋር አምላክን የወለደች እመቤታችን እናግናት፣ እናክብራት፣ እናመስግናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዳዊት ሀገር ከዳዊት ከተማ ከዳዊት ባሕሪ ከእሷ ስለተወለደ እስመ ፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን አልፎ አልፎ ያነሳዋል። በአሕዛብ እስራኤል እመቤታችን ኑ እጹብ እንበላ እናግናት፣ እናክብራት፣ እናመስግናት። አሕዛብ ያላቸው እስራኤልን ነው። ግብረ አሕዛብ ይሠራሉና አንድም ሕዝብ ያለውን ሲያበዛ አንድም በጽር በሜዶን በፋርስ ያይደለ በእግረ ሕሊና ሲል ነው። አንድም ትንቢት የተነገረላቸው ሱባዔ የተቆጠረላቸው እስራኤል አናመሰግንም ካሉ በቁሙ አሕዛብ ኑ እመቤታችን
እጹብ እንበላት እናግናት እናክብራት እናመስግናት። አይዛብ አስተጋቡ ጽጌረዳ ወሶቁሰ ተርፈ በኀበ አይሁድ ምኵራብ አነበት ፈትለ ወቤተ ክርስቲያን ታስፈቶ እስመ ለመጽሐፍ ንባብ ወታውቆ ለቤተ ክርስቲያን እንታክቲ አጥረየት ሰደፈ ወእንታክቲ አጥረየት ባህረየት እንዲል እናትነት ያላት ድንግል ሆናለችና ድንግልና ያላት እናት ሆናለችና አንድም እስመ ኮነት እመ እናት ሆናለችና ወድንግለ ጽሙረ ድንግልናንም አስተባብራ ይዛ ተገኝታለችና ነውር ነቀፋ ርኩሰት የሌለብሽ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነ ነውር ነቀፋ አደፍ ጉድፍ የሌለብሽ የሽቶ ሙዳይ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ይችን የሽቶ ሙዳይ ማይደር አበጅተው ጢስ ከማይተንባት ትቢያ ከማይደርስበት ቦታ ያኖሯታል። እመቤታችንን መንፈስ ቅዱስ አቀባ ከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ሲጠብቃት ሲንከባከባት ኑሯልና አንድም እቺ የሽቶ ሙዳይ በውስጥ ሽቶ ይዛ በውጭ በአፋ ትሸታለች። እመቤታችንም ጌታን ጸንሳ ገቢረ ተአምራት ወመንክራት ታደርግ ነበርና አንድም እቺ የሽቶ ሙዳይ ሽቶ ባይኖራትም ቢኖራትም ትሸታለች። እመቤታችንም ጌታን ከወለደች በኋላ መዓዛ መለኮቱ አልተለያትምና አንድም እቺ የሽቶ ሙዳይ 4 ሽቶ 5ኛ ዘይት አጣፍጠው ያኖሩባታል። ከቤተ መንግሥት ተወልዶ ቀኝ አካሉን ተቀብቶ ክህነትን መንግሥትን ገንዘብ ያደርጋል። ጌታም ከእመቤታችን 4ቱን ባሕርያተ ሥጋ 5ኛ ባሕርየ ነፍስ ነስቶ ክህነትን መንግሥትን ገንዘብ አድርጎ የመኖሩ ምሳሌ ዳግማየ አዳም ይላል። የቀደመ ሰው የአዳም ሁለተኛ ኢየሱስ ክርስቶስ ማደሪያው ነባቢት ገነት እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ነባቢት ገነት አላት እመቤታችን። በገነት አዳምና ሔዋን ተነጋግረዋል እንጂ እሷ አልተነጋገረችምና ማይደሩ ለክርስቶስ አላት እመቤታችን። በገነት አዳምና ሔዋን ኖረዋል እንጂ እሷ አልኖረችምና ከዚያ ሲለይ ተቀዳሚ ተከታይ የሌለው ከአባቱ ሪና ያልተለየ ወልድ ዋሕድን የወሰድሽ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። በፍጹም ጌጥ ያጌጥሽ እመቤታችን ንጹሕ የሰርግ ቤት እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። እችን የሰርግ ቤት አስቀድመው ይጠርጓታል፣ ይጎዘጉዟታል፣ ያነጹባታል፣ ወሱሳን ወርድ ይስሩባታል፣ ሽቶ ይረበርቡባታል። እመቤታችንም መንፈስ ቅዱስ አቀባ ከርሰማ ከእናቷ ማኅፀን ጀምሮ ከውርሳጢያ ሲጠብቃት ኑሯልና በንጹሕ የሰርግ ቤት ይመስላታል። የአብ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ባሕርየ መለኮቱ ያላቃጠለሽ ጸጳጦስ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ጸጳጦስ አለ ጸጳጦስን ሊቁ ባወቀ ተናግሮታል። ጸጳጦስ በሀገራቸው ሊቁ ባወቀ ተናግሮታል። በሀገራችን ግን ጸጳጦስ ዶል እንጆሪ ጅማር ደድቦ ማለት ነው። ዓመት ወሰማይ ድንግል ወም ይላል። እናትነት ከድንግልና ድንግልና ከእናትነት
ግርድና እመቤትነት ከግርድና አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። አንድም ዓመት ወእም ብሎ ይገጥማል። እናትነት ከግርድና ግርድና ከእናትነት አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። በኪሩቤል በሱራፌል አድሮ የሚኖር ጌታን የወሰንሽ ሰማያዊት ማኅደር እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። በፍጹም ደስታ ከመላእክት ጋር እንደ መላእክት እንዲህ እናመሰግናለን። እንዲህ እያልን አምላክ ለሆነው ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያል በምድር እርቅ ተወጠነ። ለሰው ግዛኑ መንፈስ ቅዱስ ሊሰጠው አንድም ድባብ ሳይሹ አምላክ ሰው ሆነ። ሰው አምላክ ሆነ። ሰው አምላክ ቢሆን ለላይኛው ፍቅር ሳቡ ለወልድ ኃያል መንበሩ አብዝቶ እስከ ለሞት እንዲህ አንድ በመላእክት ዘንድ ምስጋና ተገባው። በደቂቀ አዳም ዘንድ ምስጋና ተደረገ። መላእክት ከኖሮት ከመላእክት አንዱ ነው አመስግነዋልና ዮም ኀደር መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ወደ ክርስቶስ በቃለ አሚን ይላልና ለሰው ግዛኑ መንፈስ ቅዱስ ሊሰጠው የክብር ክብር ያለው አንቺን ለእናትነት መርጦሻልና አንቺን ለእናትነት ከመረጠ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድሪብን። እምክብረ ኩሎሙ ቅዱሳን ሲል ነው። ከቅዱሳኑ ክብር ይልቅ የእመቤታችን ክብር ይበልጣል። የአብ አካላዊ ቃልን ለመወሰን በቅታለችና መላእክት የሚፈሩት ትጉሃን በሰማያት የሚያመሰግኑት ዘጠኝ ወር ከአምስት ተወክፎ ሰባፌን ወንዳሉ አይደለ 9 ወር ከ5 ቀን በማኅፀኗ ወሰነችው። ከኪሩቤል ይልቅ ትበልጣለች፣ ከሱራፌልም ትበልጣለች። አቤና ፈድፈደ ይወራረሳሉ። ዋልቦ ዘይፈደፍደ ከዘንበለ መንበረ መንግሥቴ ወነገርዎ በያትና ቅዱስ ተብለው ከሚመሰገኑት ከሦስቱ ቅዱስ የአንዱ ቅዱስ ማደሪያ ሆነሻልና ሥላሴን በሴት አንቀጽ ይመስላቸዋል። ሴት ርሪት ነች፣ ሥላሴን ርሩሃን ናቸውና ሴት ከባሕሪዋ ልጅ ታስገኛለች። ሥላሴ ወላዲያን ናቸውና ቅድስት አለ ጽኑ ንጹሕ ክቡር ልዩ ሲል ነው። ጽኑ አለ ሰውን ጽኑ ቢሉት ለጊዜው ነው እንጂ በሕማም በሞት ይለወጣል። ንነስን ማስን ወሊህን ወቅሩ ስናነ ዘዲበ አንቀጽ እማንቱሰ ይታጎላ ወአንተሰ ትሄዱ እንዲል እሱ ግን ህልፈት ውላጤ አይስማማውምና እስመ ስብከተ መለኮት ዘዲበ ህላዌው ሰናይ ዘይተነከር ይዛሎ እስማዱዌ አምላክ እስማነሄ አምላክ ዘይትዌለት አንተሰ አንተክመ እንዲል ንጹሕ ማለት ሰውን ንጹሕ ቢሉት እንደ አዲስ ልብስ ያለ ነው። አዲስ ልብስ ቀይ ቀለምም ጥቁር ቀለምም ቢያገቡበት ይቀበላል። እሱም ጽድቅም ኃጢአት ሰውም ጽድቅም ኃጢአትም ይስማማዋልና ወይትሐቆቆ ዘእንበለ ጽነት ወሬ ከመ ዘትድያ እምቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ጠባያት እስመ እግዚአብሔር አዘዘ ጠባያት አዘዘ ይትወከፋ ጠባያት ዘይትገበር ቦን እንዲል የእሳት ባህሪ
ውየት እንጂ ቁረት አይስማማውም። የውሃ ባህሪ ቁረት እንጂ ውየት አይስማማውም። የሥላሴ ጽድቅ እንጂ ኃጢአት አይስማማቸውምና እስመ ንጹሕ ጠባያቲሁ ለእግዚአብሔር እምነው እንዲል ጠባዩም ይላል። ክቡርም አለ ሰውን ክቡር ቢሉት ከአፋ ባገኘው ነው። ምንት ብከ ዘይነሳይከ እምካልከ ወምንት ብከ ዘይኮነ ውብ ለከ ውበም ይላል። ሥላሴ ግን ባይል ዘይሌቅዎ ንጉሥ ዘይሰይምዎ እግዚእ ዘይግዕዝዎ ስብሐቲሁ ዘማቤሁ ውዳሴሁ ብዚያሁ አሕዚያንም በራሁ ኩሉ ውእቱ ውስተ እዴሁ ይለዋልና። ልዩም አለ የአብርሃም የጳውሎስ የጢሞቴዎስ የአብርሃም የይስሐቅ የያዕቆብ የጳውሎስ የጢሞቴዎስ የስልዋኖስ የስም የግብር የአካል ሦስትነት ቢኖራቸው የባሕሪ ሕልውና አንድነት የላቸውም። ሥላሴ ግን በስም በአካል በግብር ሦስት ሲሆኑ በባሕሪ በሕልውና አንድ ናቸውና። የነቢያት ሀገረ ትንቢታቸው ኢየሩሳሌም መንግሥተ ሰማይ ናት። ምነው አመስግነኝ ብትለው ወደ ሌላ ወደ መንግሥተ ሰማይ ሄደ ቢሉ መንግሥተ ሰማይ የምትወረሰው ከእሷ በነሳው ሥጋ ነውና። አንድም የነቢያት ሀገረ ትንቢታቸው ይቺ ኢየሩሳሌም ድንግል ማርያም ናት። ኢየሩሳሌም ማለት ሀገረ ሰላም የሰላም ሀገር ማለት ነው። እመቤታችንም ብኪድን ዓለም ወበወልድኪ ኮነ ሰላም ይላታልና ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያ ሁነሻልና። በጠቢጸ ተስፋ በድንቁርና ለነበሩ ሰዎች እውቀት ተሰጣቸው። ሞት ባመጣው ምስል ሞትን በመምሰል ለነበሩ ሰዎች ክርስቶስ ተወለደላቸው። ወንጌል ተጻፈላቸው። በሞተ ሥጋ በሞተ ነፍስ ለነበሩ ሰዎች ልጅነት፣ በኃጢአት ለነበሩ ሰዎች ስርየት፣ በክደት ለነበሩ ሰዎች ሃይማኖት ተሰጣቸው። ኃጢአትን ጽልመት፣ ክደትን ጽላሎተ ሞት ይለዋል። በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማ እንደሚጸና በኃጢአት ላይ ክደት ሲጨመር ፍዳ ይጸናልና። በቅዱሳን ላይ አድሮ የሚኖር ጌታ እኛን ለማዳን ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ይህንን ምስጢር ኑና እዩ፣ ምስጋናንም አመስግኑ። ስለተገለጠልን ምስጢር ቃል ከሥጋ ጋር ቢዋሃድ ሰው ሆኖ የማያው ጌታ ሰው ሆኗልና። ሰው ሆኖ የማያው ጌታ ሰው ሆኗልና። ከእስማኤላውያን አላህ አንድ ገጽ አይወርድ አይወለድ ብለዋልና ከዚህ አስቀድሞ የተወለደ ሲል ዘይስተሰባ አለ ኃይላ አይሁዳዊ ከእንግዲህ በኋላ ይወርዳል ይወለዳል ይላልና ዘይሰባ አለ። ይህን ጊዜ ነበረ ይህን ጊዜ ተገኘ የማይባል ጌታ 5500 ዘመን ተቀድሞ ተገኘ። ልጅ በአባቱ ፊት ተቀምጦ እንዲገኝ ዘመን ያልተቆጠረለት መለኮት ዘመን ተቆጠረለት። ወያክል 30 ክረምቱ 10ቱ እክሌቱ ተብሎ አንድ ብኩርና የሌለው ሥጋ በኩረ ምእመናን ተባለ። ክብር የሌለው ሥጋ ክቡር መለኮት ተባለ። ወይመጽእ መዋዕለ ሳይል ቅድመ ገጹ ለእግዚአብሔር እንዲል በጌትነት ተገልጾ የማያውቅ ጌታ በጌትነት ቢገለጽ፣ በትሑት ሰብእና ተገልጾ የማያውቅ ጌታ በትሑት ሰብእና ቢገለጽ፣ የአብ የባሕሪ ልጅ ኢየሱስ ክርስቶስ ፍጹም ሰው ሆነ። ቅድመ ዓለም የነበረ በማእከለ ዘመን ያለ ዓለምን አሳልፎ የሚኖር
ቀድሞ በነበሩ መምህራን አድሮ የኖረ ያስተማረ ዛሬ ባሉ መምህራን አድሮ የሚያስተምር እስከ ዓለም ፍጻሜ በሚነሱ መምህራን አድሮ የሚያስተምር ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ ነውና የባህሪ ስግደት እንስገድለት፣ የባህሪ ምስጋና እናመስግነው፣ የባህሪ ስግደት እንሰግድለት ዘንድ የባህሪ ምስጋና እናመሰግነው ዘንድ በባህሪ በሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። በባህሪ በሕልውና ከአብ ከመንፈስ ቅዱስ ጋር አንድ ከሆነ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድሪብን። ነቢዩ ሕዝቅኤል ስለ እሷ መሰከረ፣ ስለ እሷ ምስክር ሆነ እንዲህ ብሎ አዳራሽ በአዲስ መቆለፊያ ተቆልፋ ቀይ ጎልማሳ ሳይከፍታት ገብቶ ሳይከፍታት ሲወጣ አየሁ ብሎ ነቢዩ ሕዝቅኤል ስለ እሷ መሰከረ። ያለ ጊዜ ኃያላን ሳይከፍታት ገብቶ ሳይከፍታት የወጣ የለም ብሎ ነቢዩ ሕዝቅኤል ስለ እሷ ምስክር ሆነ፣ ምስክርነትን ሰጠ፣ ስለ እሷ መሰከረ። ይህስ እንደምን ነው ቢሉ የቀድሞ ሰዎች ከምስራቅ ወደ ምዕራብ ወደ ቤተ መቅደስ ሲገቡ ከምስራቅ ወደ ምዕራብ ይገቡ ነበረ። ርደተ ገሃነም አለብን ሲሉ ነው። እኛ ግን ከምዕራብ ወደ ምስራቅ የምንገባ ሆነናል፣ ርደተ ገሃነም የለብንም ስንል በዚያ ልማድ ነቢዩ ሕዝቅኤል ፊቱን ከምስራቅ ወደ ምዕራብ መለስ አድርጎ ተቀምጦ ሳለ ኦ ለሕያዋን ሕያው ተመል መንገድ ከኋላ ከአለው ወቤጠኒ መንገድ አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። ፊቱን ከምስራቅ ወደ ምዕራብ መለስ ቢያደርግ አዲስ አዳራሽ በአዲስ መቆለፊያ ተቆልፋ ቀይ ጎልማሳ ሳይከፍታት ገብቶ ሳይከፍታት ሲወጣ ተመልክቷል። ይኸው ምሳሌ ነው። አዳራሽ እመቤታችን ቁልፉ የማኅተመ ድንግልናዋ ቀይ ጎልማሳ የጌታ ቀይህ አለው ቀይህ በትስብእቱ ይለዋልና እግዚአብሔር ኃያላን አለ። ኃይል ሥጋዊ፣ ኃይል መንፈሳዊ፣ ኃይል መላካዊ አለ። ኃይል ሥጋዊ የነ ባርቅ የነ ሶምሶን የነ ጌዴዎን የነ ዮፍታሔ፣ ኃይል መንፈሳዊ የነ አብርሃም ወይቤ አብርሃም ይሟን ይዝጉ ሰይፈ ጸላኢ እንዲል ኃይል መንፈሳዊ አለ። የመላእክት ለመላእክት በተፈጥሮ ኃይል ይሰጣቸዋል። ኋላም በእርዳታ ምክንያት ሰውን በረዱ ባገዙ ባገለገሉ ቁጥር መንፈሳዊ ኃይል እየተጨመረላቸው ይሄዳሉና ወነሳ አሐዱ መልአክ ኃያል ወጽኑ አብየ እብነ ከመንተ ማይረዝ ወገረ ውስተዚ ወይኔ ከመዝ ትገደም ባቢሎን አባይ ሀገር ይላል። እግዚአብሔር ኃያላን ከሚባለው ልጅ ጽኒት በድንግልና ስርጉት በቅድስና እመብርሃን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድሪብን። በወትም የመሰልኳት መድኃኒታችን ኢየሱስ ክርስቶስን የወለደችልን ድንግል ናት። እያለችስ በወህት አይመስላትም ብሎ ወህትም ያልኳት መድኃኒታችን ኢየሱስ ክርስቶስን የወለደችልን ድንግል ማርያም ናት። ከወለደችውም በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኖረች። ሥላሴ ይቅር ከማይሉት ሥላሴን ይቅር በሉኝ ከማይል ከጸላኤ ከዲያብሎስ እጅ ሰው ሆኖ ያዳነን አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ ብሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። በንጽሐ ሥጋ በንጽሐ ነፍስ ፍጽምት ነሽ።
መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ በክብር ባለቤት ዘንድ ባለሟልነትን ክብርን አገኘች። ይኸውም የባህሪ አምላክ ነው። ዘበአማን አለ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና በዚህ ዓለም ከሚኖሩ ከጻድቃን ከሰማዕታት ይልቅ የገናንነት ክብር ላንቺ ይገባሻል። አንድም በሀበ ኩሎሙ እለ ይነብሩ ዲበ ምድር ይላል። በዚህ ዓለም በሚኖሩ በጻድቃን በሰማዕታት ዘንድ የገናንነት ክብር ላንቺ ይገባሻል። የአብ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሰው ሰውኛውን ሄደ ያለ የሰውነት ሥራ ሠራ ማለት ነው። ይቅር ባይ ሰው ወዳጅ ነውና በልዩ አመጣጡ ራሱ ሰው ሆኖ ነውና አኮ በተግባር ዋኮ በመልአክ አላ ለልዩ ኢየሱስ ይመጽእ ወያድኅነነ ይላል መጽሐፍ ይላል። አንድም በጽኑ ቀጠሮ ሲል ነው። በጽኑ ቀጠሮ አለ በሐሙስ ዕለት ወወንፈቃ ለዕለት ካለው ከሰዓቱ አንድ ሰዓት ከዕለቱ አንድ ዕለት ከወሩ አንድ ወር ከዓመቱ አንድ ዓመት ሳያዛንፍ በጽኑ ቀጠሮ ሰው ሆኖ አድኖናልና አንድም በልዩ አመጣጡ ሲል ነው። ከዛሬ አመጣጡ የኋላ አመጣጡ ይለያል። የዛሬ አመጣጡ እነሱ ንስሐ ግቡ ለማለት ነው። የኋላ አመጣጡ ግን በጎ ካልሰራን ቦሮ ምኔ ከኔ ወግዱ ለማለት ነው። አንድም የዛሬ አመጣጡ በትውስብና ነው። የኋላ አመጣጡ ግን በሚያስፈራ ግርማ ነውና በጽኑ ቀጠሮ ሰው ሆኖ ካዳነን ልጅ ስርየት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ማስተዋሉን በልቦናችን ሳይብን አሳድሪብን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሲል ነው። ጽኔት አለ ሴቶች ቢጸኑ ለጊዜው ነው እንጂ ኋላ ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኔት ናትና። ንጽሕትም አለ ሴቶች ቢነጹ በመናገር በማድረግ ከሚሰራ ኃጢአት እንጂ በሐሳብ ከሚሰራ ኃጢአት ንጹሐን አይደሉም። እመቤታችን ግን በማድረግ በመናገር በሐሳብን ከሚሰራ ኃጢአት ንጽሕት ናትና። ወይረብሰት ምንተኒ እምዘፈጠረሃ ድንግል በሥጋሃ ወድንግል በሕሊናሃ እንዲል ክብርትም አለ ሴቶችን የምናከብራቸው ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ጳጳሳትን፣ ሊቃነ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን፣ ነገሥታት መኳንንትን ወለዱ ብለን ነው። እሷን ግን የምናከብራት የአምላክ እናት ብለን ነውና ልዩም አለ ሁለቱን በስተጻርነት እናትነት ከድንግልና ድንግልና ከእናትነት አስተባብሮ ይዞ የተገኘ ከእሷ በቀር ሌላ ሴት የለምና አይኗን ያሉ እንደሆነ አይምሮውን ለቦውን በልቦናችን ሳይብን አሳደርብን ማለት ነው። አልፈዋን ያሉ እንደሆነ ለምኝልን ማለት ነው። እየዕለቱ ልመናስ በእመቤታችን የለባትም። በቀደመ ልመናዋ የምታማልደን የምታስምረን ስለሆነ እየዕለቱ መለመንስ እንኳን በእመቤታችን በጻድቃን በሰማዕታት የለባቸውም። በቀደመ ልመናቸው የሚያማልዱን የሚያስምሩን ስለሆነ ጻድቃኔ ረክቡ ሁሎ ሳሰሱ በአዲ ስለቶም እንዲል ይህንን ተናግሮ ሲፈጽም በያዘችው የብርሃን መስቀል ባርካው እልፍ አእላፋት መላእክትን አስከትላ ወደ ሰማየ ሰማያት ታርጋለች። ይህንን ተናግረን ስንጨርስ ሁላችንንም በያዘችው የብርሃን መስቀል ባርካን እልፍ አእላፋት መላእክትን አስከትላ በቅዱሳኑ ታጅባ ወደ ሰማየ ሰማያት ታርጋለች። ወስቦ ፈጸመ ወድሶታ ባረከቶ አበቶ ሰላመ ወዐርገት ውስተ ሰማያት ምስለ እሊሃ መላእክት በአቢይ ስብሐት እንዲህ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባል።